ዓለማችን በብዛት የሚቆጠሩ የጥበብ ሰዎችን በሆሊውድ ግዙፍ የሙዚቃና የፊልም ኢንዱስትሪ አማካኝነት ሳሎናችን ውስጥ ባለው የቴሌቪዥን መስኮት በኩል ብቅ ታደርግልናለች። እኛም እነዚህ ጥበበኞች በሚያሳዩን የጥበብ ስራዎች ውስጥ በሚተላለፉት ታሪኮች ተስበን ጭልጥ ብለን እንሄዳለን። በአንጻሩ ደግሞ በአንዳንዶቹ ስራዎች ላይ የትችት በትራችንን እናሳርፋለን። ነገር ግን አብዛኞቻችን ከጥበብ ሰዎቹና ከጥበብ ስራዎቹ በስተጀርባ ያሉትን እውነተኛ ታሪኮች ብዙውን ጊዜ ጠልቀን አንመለከትም። ታዲያኛም እስኪ አንድ የጥበብ ሰው እንምረጥና እንዴት ወደ ግዙፉ የሆሊውድ የፊልም ኢንዱስትሪ እንደመጣና ከድሮ ጀምሮ ያሳለፋቸውን የህይወት ጉዞች ማለትም ስለ አስተዳደጉ፣ ስለ ስራዎቹ እንዲሁም ስለ ትዳር ህይወቱና በዋነኝነት ደግሞ ስለ ልጁ አንስተን እናስቃኛቸዋለን። ይህ ሰው ታዲያ ጃኪ ቻን ነው። አብዛኛው ሰው ጃኪ ቻን እንዴት ባለ አስከፊ ድህነት ውስጥ እንደኖረ አያውቅም። ጃኪ ከችግሩ ብዛት የሚበላውን ምግብ ራሱ ያገኝ የነበረው ሰዎች በሆቴሎች ውስጥ ሲመገቡ በጠረጴዛዎች ላይ ያንጠባጠቡትን እየለቃቀመ ነበር። ነገር ግን የአስከፊ ችግሩ ለወደፊት ጥሩ ነገሮችን ከማለም አላስቀረውም። ከነዚህ ህልሞቹ መካከል በድርጊት የተሞሉ ፊልሞች ላይ መተወን ሲሆን በዚህም ለዓመታት ኩንጉፉ የተባለ ስፖርታዊ እንቅስቃሴን መለማመድ ጀመረ። ህልሙም ተሳክቶ በፊልም ስራ ላይ መሳተፍ ሲጀምር ግን ስለ ፊልም አሰራር ብዙ ነገሮችን አያውቅም ነበር። ለምሳሌ ያክል በትወና ወቅት እንዴት የካሜራ እይታን ጠብቆ መተወን እንዳለበት ምንም የሚያውቀው ነገር አልነበረም። ነገር ግን ጠንካራው ጃኪ በፊልም ስራዎች ወቅት የትኛውንም አጋጣሚ በመጠቀም ትምህርቶችን ይቀስም ነበር። በዚህም ካሜራማኖች እንዴት የካሜራ እይታ እንደሚመርጡ፣ አላስፈላጊ ነገሮችን እንዴት ማስቀረት እንዳለበት፣ ለፊልም አዘጋጆቹ እንደ ውለታ ከሚያስቀምጣት ገንዘብ ላይ ቢራና ሲጋራ እየገዛላቸው ይማር ነበር። በመጨረሻም ታዲያ ከልጅነቱ ጊዜ ጀምሮ ከሚያደንቀው ተዋናይ ብሩስ ሊ ጋር ፊስት ኦፍ ፊውሪ በተባለው ፊልም ላይ መተወን ቻለ። ይህም ለጃኪ ቻን እስካሁን ለመጣበት የጥበብ ጉዞ ዋነኛዋ መነሻ ስፍራ ነች። እንዳለመታደል ሆኖ ግን የጃኪ ቻንና የብሩስ ሊ ግንኙነት ሊዘልቅ አልቻለም። ምክንያቱ ደግሞ ብሩስ ሊ ህይወቱ አለፈ። ምንም እንኳን ብሩስ ሊ በዓለማችን ላይ አድናቆትን ያተረፈ የነበረ ቢሆንም እሱ የሚታወቅበት የሆንግ ኮንግ ፊልም ኢንዱስትሪ ግን በሞቱ ምክንያት መንገጫገጭ ውስጥ ነበር። በዚህም ብሩስ ሊ የተውን ሰፊ ክፍተት የሚሞላ አዲስ ሰው ያስፈልግ ነበር። ይህም ሰው ጃኪ ቻን ሆነ። ታዲያ ጃኪ ቻን ይህንን ቦታ በመረከብ እንደ ሻኦሊን ውድማን፣ ቱ ኪል ዊዝ ትሪግ እንዲሁም ኒው ፊስት ኦፍ ፊውሪ የተሰኙት ፊልሞች ላይ ተወነ። ነገር ግን የፊልሙ ኢንዱስትሪ ጃኪን ቀጣዩ ብሩስ ሊ ለማድረግ እየጣራ ያለበት መንገድ ፈጽሞም ቢሆን ለጃኪ ሊዋጥለት አልቻለም። ምክንያቱ ደግሞ እሱ ከልቡ የሚያከብረውን ተዋናይ እንዲያስመስል የሚገፋበት መንገድ አላስደሰተውም። በቀጣይም በሌላ ፊልም ላይ ጃኪ ራሱን ሆኖ እንዲጫወት የፊልም አዘጋጆችን አሳመናቸው። በዚህም የተስማሙት የፊልም አዘጋጆቹ ጃኪ ራሱን ሆኖ ቀድሞ ከብሩስ ሊ ጋር ከሚያመሳስለው አተዋን በተለየ መልኩ እንዲተውን አስቻሉት። ይህም ከዚህ በፊት ባልተለመደ መልኩ ማለትም በኩንግፉ የታጀቡ ድርጊት ፊልሞች ውስጥ ያለውን የአተዋን ስልት ቀየር አድርጎ አስቂኝ ይዘቶችን ቀላቅሎ መጫወት ጀመረ። ለአብነት ያክል በፊልሞች ውስጥ በብዛት ጥቅም ላይ የሚውሉትን እንደ ሰይፍ እና ጎራዴ የመሳሰሉ ባህላዊ ጦር መሳሪያዎችን በመቀየር ታሪኩን ይበልጡኑ ማራኪ ለማድረግ ወንበር፣ መሰላል እንዲሁም እጁ ላይ ያሉትን ነገሮች በመጠቀም የድርጊት ፊልሞች ውስጥ ያሉትን የጀብደኝነት ትወና በሳቅ እያዋዛ መጫወቱን ቀጠለ። በዚህም ብሩስ ሊ በፊልሞች ላይ የሚያሳየውን ቁጣና ኃይል የተላበሰ ትወና ጃኪ ቻን ግን አስቂ ነገሮችን እንደ ቅመም ጣል እያደረገ ይተውን ጀመር። ለአብነት ያክል ፖሊስ ስቶሪ የተባለው አስቂኝ በድርጊት የተሞላ ፊልም ላይ ካሳየው አስቂኝ አተዋን ባሻገር በፊልም ውስጥ ባለ አንድ ትዕይንት ላይ ጃኪ እየከነፈ ያለን ባስ ሮጦ እጁ ላይ ባለው ዣንጥላ አማካኝነት ባሱ ላይ የተንጠለጠለበት መንገድ አድናቆትን አትርፎለታል። ከዚህም ባለፈ በፊልሙ ላይ ሌሎች ተዋናዮች እንዲህ አይነቱን ድርጊት በማያሳዩበት ሁኔታ ፊልሙ ላይ ያሳያቸው አደገኛ የጀብደኝነት ትዕይንቶች ብዙዎችን አጃይብ አሰኝቷል። ይሁን እንጂ እነዚህ ከባድ የድርጊት እንቅስቃሴዎች ጃኪ ላይ ከባድ ጉዳት አድርሰውበታል። በዚህም የአቅሙና ቆራጥነቱ በዓለም ብዙ አድናቂዎች እንዲያገኝ አድርጎታል። ነገር ግን እነዚህ አደገኛ እንቅስቃሴዎቹን ሲያደርግ እሱና በፊልሞቹ ላይ ያሉት
አባላት ለሚደርስባቸው ጉዳት መድህን የሚሰጥ ድርጅት ባለመፈለጋቸው ብዙ ወጪዎችን ለማውጣት ተዳርገዋል። ታዲያ ጃኪ ቻን በትወና ወቅት የደረሰበትን የአደጋዎች ብዛት ስንዘረዝርላችሁ ይህ ሰው እስካሁን በሕይወት የመቆየቱ ነገር እንደሚያስገርማችሁ እርግጠኞች ነን። በዚህም በፊልም ትወናዎች ወቅት ቃጠሎ፣ የደረት አጥንት ስብራት፣ የኤሌክትሪክ ንዝረት፣ የጣት ስብራት እንዲሁም የጭንቅላት ጉዳትን የመሳሰሉ ከብዙዎቹ ጥቂቶቹ ያጋጠሙት ጉዳቶች ናቸው። ከነዚህ ለፊልሙ ከከፈላቸው መስዋዕትነቶች ባሻገር የፊልሞችን ታሪክ ከተመልካቾች ጋር እንዲዋሃድ የሚያደርጋቸው ድንቅ አተዋወኖች በተመልካቾች ዘንድ ክብርና ውዴታን አተርፎለታል። ከዚህም ባሻገር የቻይና ሀብት ከመሆኑም በላይ የዓለማችን ሀብት እንዲሆን አድርጎታል። ይሁን እንጂ ጃኪ በተመልካቾቹ ዘንድ የሚታየው የስኬታማነቱ ነገር ቢሆንም የግል ሕይወቱ ግን ፈተናዎች የበዙበት እና ተደጋጋሚ ውድቀት የሚያጋጥመው ነበር። ከህይወቱ ውስጥ አንዲቷን ሰበዝ ማለትም የፍቅር ህይወቱን መዘን ስንመለከት ጃኪ ቻን በፈረንጆቹ 1982 ዓ.ም በአሜሪካ ሎስ አንጀለስ ውስጥ ታዋቂ ከሆነችው ተዋናይት ጆዋን ሊን ጋር በሚስጥር ትዳር ይመሰርታሉ። በዚህም መካከል ጆዋን ሊን እንደጸነሰች ሁለቱም አወቁ። የአይነቱ አጋጣሚ በብዙ ሰዎች ዘንድ እንደ በረከት ቢቆጠርም ለጃኪ ቻን ግን በትዳሩ እገታ የተፈጸመበት ያክል ተሰማው። ምክንያቱ ደግሞ ለጃኪ ትዳሩም ሆነ ጽንሱ ድንገተኛ አጋጣሚዎች ነበሩ። እንዲሁም ጃኪ ቻን ፈጽሞም ቢሆን ቤተሰብ የመመስረት ሀሳብ አልነበረውም። ጃኪ ቻን በሰዓቱ ብዙ ሰዓታትን በፊልም ስራው ላይ ያጠፋ ነበር። እንዲሁም በምንም ታምር ከዚህ ጉዞ ለአፍታም ቢሆን መቆም አይፈልግም። ታዲያ ያካሄዱ የተጸነሰው ልጅ ማለትም ጄሲ ሲወለድ ተቀየረ። ምክንያቱም ጄሲ ልጅ እያለ የሚያሳያቸው የማርሻል አርትስ እንቅስቃሴዎችን ቆም ብሎ ጃኪ ሲያጤን ከራሱ ጋር ያለው መመሳሰል በእርግጥም አምሳዬን የወለድኩት ብሎ በማሰብ ትልቅ ደስታ እንዲሰማው አደረገው። ታዲያ ይህንን የልጁን ፍቅር በልቡ ሰንቆ ስራውን ቀጠለ። በዚህም ድንቅ የትወና ብቃቱንና ለፊልሞች ሲል እስከ ሞት የሚያደርስ ድርጊት በፊልሞች ውስጥ እያሳየ እጅግ በጣም ብዙ ሀብትና ገንዘብ መሰብሰብ ጀመረ። ነገር ግን ጃኪ ቻን ያገኘውን ገንዘብ እንደ ጉድ ይበተነው ጀመር። ይህን ሁሉ ሲያደርግ ግን ጃኪ ጭራሽኑ ቤተሰብ የሚያስተዳድር አይመስልም። ቤተሰቦቹንም ቢሆን መጎብኘት አቁሞ ነበር። አዳሩን ሁሉ በምሽት ጭፈራ ቤቶች ውስጥ ነበር የሚያሳልፈው። ጭራሽ የልጁ እናት ላይ ይማግጥባት ነበር። ታዲያ በዚህ ሁሉ መካከል ጃኪ ቻን እንዴት ነበር ለልጁ ጄሲ የአባትነት ጊዜ የሚሰጠው? ጃኪ ሲናገር ጄሲ ልጅ እያለ እኔን የሚያገኘኝ ከጠዋቱ 2 ሰዓት ላይ ብቻ ነበር። ምክንያቱ ደግሞ ጃኪ ረዘም ያሉ ሰዓታትን ውጪ ነበር የሚያሳልፈው። ይህንንም የሚያደርገው በቤተሰቡ ደስታ ስለሌለው ነበር። እንዲሁም ነገሮች ጥሩ በማይሆኑበት ሰዓት ጃኪ ልክ ያልሆኑ ነገሮችን ይሰራ ነበር። ለአብነት ያክል በአንድ ወቅት ከመሬት ተነስቶ ልጁ ጄሲን ዳዴ እያለ ባለበት ሰዓት በአንድ እጁ ብድግ አድርጎ አሽቀንጥሮ ሶፋ ላይ ወረወረው። ጃኪ ሲናገርም እንደተጠቀምኩት ኃይል ቢሆን ኖሮ ጄሲን አደጋ ውስጥ ከትቼው ነበር ብሏል። ታዲያ ከዚህ አስከፊ ቅጣት በኋላ ማለትም የገዛ ልጁን ሊገድል ወይም ሽባ ሊያደርግ ከሚችል ቅጣት በኋላ ጃኪ ዳግመኛ እጁን በልጁ ላይ ላለማንሳት ለራሱ ቃል ገባ። ጃኪ አሁን ያለበት ዝና ላይ ከመድረሱ በፊት የነበረው የአባትነት ታሪኩ እጅግ የሚጸጽተው ነበር። ይሁን እንጂ በጊዜው ስራውን ይሰራ የነበረው የቤተሰቡ አስተዳዳሪ እሱ እንደሆነ በማሰብ እንዲሁም ጥሩ የሆነ አባት እንደሆነ ባይሰማውም ለልጁም ሆነ ለልጁ እናት የሚጠበቅበትን ግዴታ ከማድረግ አልቦዘነም ነበር። የአይነቱ ነገር ብዙ የምዕራባውያን ሰዎች የማይዋጥላቸው አይነት ጉዳይ ቢሆንም የጃኪ የአባትነት እይታ ግን የመጣው ከሌላ ቦታና ጊዜ ነበር። በተጨማሪም እሱ ያለፈበት የልጅነት ጊዜና የቤተሰብ ታሪክ በተለይ ደግሞ የአባት ሁኔታ ለረጅም ጊዜ ስቃይ ውስጥ የሚከት ነበር። የጃኪ ቻን የልጅነት ታሪክ ሌሎች የሆሊውድ ፈርጦች ካሳለፉት የልጅነት ታሪክ ጋር ሲነጻጸር እጅግ አስከፊ ነበር። ከተወለደበት ጊዜ አንስቶ ብንመለከት ጃኪ ለእሱም የወደፊት ህይወትም ሆነ ለቤተሰቦቹ ገቢ መደርጀት ሲባል ገንዘብ ተተምኖለት በቤተሰቦቹ አማካኝነት ሊሸጥ የነበረ ልጅ ነበር። የጃኪ ቤተሰቦች ትንሽ ገቢ እያገኙ ሆንግ ኮንግ ውስጥ በምትገኝ ትንሽዬ ዳ ሰፈር ውስጥ ይኖሩ ጀመር። ጃኪ ቻንም ከሚማርበት ትምህርት ቤት ግቢ ውጭ አብዛኛው ጊዜ ከልጆች ጋር ይደባደባል። ከዛም ብዙዎቹን ጸቦች እሱ ያሸንፋል። ታዲያ ይህን የተመለከቱት የጃኪ ቻን አባት ልጃቸውን ማርሻል አርት እንዲማር ይህ ትምህርት ወደሚሰጥበት ትምህርት ቤት ይልኩታል። ታዲያ ጃኪም ወደ ትምህርት ቤቱ አቅንቶ ባየው ነገር በመደሰቱ ለ10 ዓመት ያክል ለመሰልጠን ተፈራርሞ ይመጣል። ነገር ግን ስልጠናውን ለ1 ሳምንት ከወሰደ በኋላ ያንን ያክል ዓመት እንደሚሰለጥን ሲያስብ ማማረር ጀመረ። ምክንያቱ ደግሞ የስልጠናው ክብደት ነበር።
ይሁን እንጂ ጃኪ በቆይታው ብዙ ነገሮችን ተማረ። በዚህም እንደ አክሮባት፣ ሙዚቃ፣ ዳንስና ማርሻል አርትስን መማር ቻለ። ትምህርት ቤቱ ልክ እንደ ወታደር ማሰልጠኛ ያለ በመሆኑ ወላጆች ልጆቻቸው ላይ ብዙም ጣልቃ እንዳይገቡ ይደረግ ነበር። የትምህርት ቤቱ ሕጎችም ቢሆኑ የእስር ቤት እንጂ የማርሻል አርትስ ማሰልጠኛ አይመስሉም ነበር። ታዲያ አሁን ላይ ጃኪ በእነዚህ ማሰልጠኛ ውስጥ ያሳለፋቸውን ዓመታት እና የተገበራቸውን ሕጎች ወደ ልጁ ጄሲ አውርዶ ሊያነጻጽርበት ይፈልጋል። ምክንያቱ ደግሞ ጄሲን የምዕራባውያን መጥፎ ባህሪዎች ማሳያ ነው ብሎ ስለሚያስብ ነበር። ይህንን እንዲህ ያደረገው ጄሲ ካደገ በኋላ ለጃኪ በቻይና ያለውን አይነት ለአባቶች የሚሰጥ ክብር ስላላሳየው ነበር። ይሁን እንጂ ጃኪ ልጁ ጥሩ የሆነ ባህሪ ያሳየኝ የሚበል እንጂ እሱ ራሱ ለልጁ በቂ ጊዜ አልነበረውም። ታዲያ ለዚህ ሁሉ መንስኤ ዋነኛው ጉዳይ ጃኪ ነበር። በተጨማሪም ጄሲ እንደ አባቱ በተለያዩ ችግሮች ውስጥ አላለፈም። ይልቁንስ ቻይናና አሜሪካ ባሉት የጃኪ ምቹ ቤቶች ውስጥ ነው ተንደላቆ ያደገው። ታዲያ ጄሲ እንደ አባቱ ከብዙ ነገሮች የሚማርበት ብዙ የህይወት አጋጣሚዎች አልነበሩትም። ጃኪ ቻን በተመልካቾች ዘንድ ከፍተኛ አድናቆትና ስኬት ያገኘበትን ራሽ አወር የተሰኘውን ፊልም መስራት ቻለ። በዚህም ፊልሙ ከ$500 ሚሊዮን በላይ ገቢ ማስገባት ችሎ ነበር። ይሁን እንጂ አሁንም ቢሆን የጃኪና የጄሲ ግንኙነት በመራራቅ ውስጥ ነበር። እንዲሁም ጃኪ ለባለቤቱ ጆዋን ሊን ታማኝ ባል ሊሆንላት አልቻለም። ጭራሽ ጃኪ ይህን ራሽ አወር የተሰኘ ስኬታማ ፊልም በሰራበት ማግስት አሁን ላይ ኤዳ የምትባለውን ልጁን ከሌላ ሴት እንዳስረገዘ የወሬ ጭምጭምታዎች መውጣት ጀመሩ። ጃኪም ስለዚህ እውነት ሲናገር የዜና ምንጮች ይህንን ጉዳይ በኃይለኛ ስሜት እንደ ቦምብ ሲያፈነዱት ጆዋን ጋር መደወል ፈልጌ ነበር፣ ግን ምን እንደምላት አላውቅም። ይህንን ማስረዳት አልችልም። ይቅርታ ብቻ በማለት የማስተካከለው ጥፋት አይደለም ሲል ተናግሯል። ጃኪ ቻን ከዚችኛዋ ልጁ ኤዳ ጋር ደግሞ ጭራሹኑ ተገናኝቶ አያውቅም። ኤዳ ታዲያ ይህንን ጉዳይ ስትናገር እሱ አባቴ አይደለም፣ ምንም እንኳን በስጋ እሱ ልጅ ቢሆንም ሕይወቴ ውስጥ ግን ምንም ቦታ የለውም ስትል ተናግራለች። ጃኪ ቻን ምንም እንኳን ኤዳ በተጸነሰችበት ጊዜ ጥፋት እንዳጠፋ ቢያምንም ብዙ ጊዜ ግን ከሌላ ሴት ልጅ እንዳለው መቀበል አይፈልግም። ታዲያ የጃኪ የልጅነት ሕይወት ማለትም እነዛ ለ10 ዓመታት ያክል ያደረገው የማርሻል አርትስ ስልጠና በሆሊውድ ያለውን ተቀባይነት ያሳደገለት ቢሆንም የአባትነት ትርጉምን ግን እንዲያውቅ ያስቻለው አይመስልም። ይህም የጄሲን ሕይወት በፈተናዎች እንዲሞላበት አደረገው። ብዙ ጊዜያትን ጄሲ አባቱን የሚያየው በስክሪን ላይ ብቻ ነበር። ታዲያ ይህ ነገር ሲያድግ እንደ አባቱ የጥበብ ሰው እንዲሆን ፍላጎቱን ጨመረበት። በዚህም በአባቱ ታዋቂነት ምክንያት የፈለገውን ማድረግ እንደሚችል ተሰማው። ጃኪም ይህን ህልሙን እንዲያሳካ ለመርዳት ሞከረ፣ ግን ረፍዷል። በፈረንጆቹ 2002 ዓ.ም ጄሲ የወላጆቹን ምኞት ለማሳካት ቨርጂኒያ ወደሚገኝ ኮሌጅ ለትምህርት አቀና። ነገር ግን ትምህርቱን የሚከታተለው በትኩረት አልነበረም። ጄሲ የሚፈልገው ሙዚቃ መሆን ነበርና በቨርጂኒያ የጀመረውን ትምህርት አቋርጦ የሙዚቃ ሙያን ወደ ሆንግ ኮንግ አቅንቶ መፈለግ ጀመረ። ይባሱኑ ደግሞ በአሜሪካ እንደ ልቡ መንቀሳቀስ የሚችልበትን የጥምር ዜግነቱን ትቶ አረፈ። ነገር ግን በሆንግ ኮንግ ያገኘው ነገር እንደጠበቀው አልነበረም። ምክንያቱ ደግሞ እሱ የሚፈልገውን ነገር ለማሳካት አብሮ ፊልሞችን መስራት አለበት። ስለዚህ ጄሲ የሙዚቃ ስራውን ለማካሄድ አብሮ ፊልሞች ላይ መስራቱን ሀ ብሎ ጀመረ። በዚህም ዘ ትዊንስ ኢፌክት 2 በተባለው ፊልም ላይ ለመተወን ተስማማ። በዚህ ፊልም ላይ አባቱ ጃኪም አጠር ያለች ትወና የሚያሳይበት ትዕይንት በፊልም ውስጥ ነበር። ይሁን እንጂ ጄሲ ፊልሙ ላይ ከመተወኑ በፊት ፊልሙን ለመጀመር እያመነታ ነበር። ምክንያቱ ደግሞ ስለ ፊልም ኢንዱስትሪ ምንም የሚያውቀው ነገር አልነበር። እንዲሁም የፊልሙ ድርሰት ሲሰጠው ለማንበብ ፈቃደኛ አልነበረም። በዚህም ፊልሙ ላይ አልሰራም ብሎ ነበር። ከዛም የሆነ ሰው ስለ ታሪኩ አብራራለት፣ ግን ለሱ ፈታኝ ነበር። በወቅቱ ጄሲ ጸጉሩ ረዥም ነበር። በዚህም የፊልሙ አዘጋጆች ጸጉሩን እንዲቆረጥ ነገሩት። ነገር ግን ምን ያህል ጸጉሩን መቀነስ እንዳለበት የፊልሙን ጽሑፍ ስላላነበበው አላወቀውም ነበር። ምንም እንኳን አባቱ ከፊልሞች ውስጥ ብዙ ነገሮችን በመማር ብቃቱን ለማሳደግ ጥረት የሚያደርግ ሰው ቢሆንም ጄሲ ግን የፊልሞቹን ሂደት እንደ ትልቅ ጨዋታ ነበር የሚቆጥረው። ጄሲ ከአባቱ ጥላ ወጥቶ የራሱን ትልቅ ታሪክ መስራት ቢፈልግም ወደ ህልሙ የሚያደርሰውን አንዲት የሚያክል ጥረት ግን አያደርግም ነበር። እሱ በሆንግ ኮንግ ጥሩ ስኬት አገኛለሁ ብሎ አስቦ ከሄደበት መንገድ ይልቅ አባቱ በአሜሪካ ሆኖ ብዙ ጥረቶችን እያደረገ የገነባው ስም ትልቅ ነበር። ከዚህም በተጨማሪ አባቱ ጃኪ በተለያዩ ሀገራት በሚሄድበት ወቅት የእሱን መምጣት ተከትሎ ብዙ የጥበብ መርሃ ግብሮች ይዘጋጁ ነበር።
ነገር ግን ጄሲ የሚኖርበት ቤት እንኳን የታታሪ አባቱ ለፍቶ በገነባው ቤት ውስጥ ነበር። ታዲያ እንደዛ በትልቅ ስኬት ውስጥ እና በራሱ መንገድ ማደግ የሚፈልግ ሰው እንዴት በአባቱ ረዳትነት እስካሁን ድረስ ይኖራል በሚል ጥያቄ እንዲነሳበት አድርጓል። በዚህ መካከል ግን ጄሲ የመጀመሪያውን የሙዚቃ አልበም ማለትም ጄሲ ብሎ የሰየመውን ስራ ለአድማጮቹ አደረሰ። ነገር ግን በሙዚቃዎቹ ላይ ባሳየው የወረደ አዘፋፈን ምክንያት ተደማጭ ሳይሆን ቀረ። ጄሲ ምንም እንኳን አቅሙን የሚያሳይበት ብዙ እድሎች ቢፈጠሩም እሱ ግን እነዚህን እድሎች ከቁብ የማይቆጥራቸውም ነበር። እንዲሁም ስለሱ ስራዎች ወይም ስለሱ ማንነት ቢጠየቅ እንኳን የሚመልሰው ነገር አልነበረም። ለዚህ ማሳያ ባደረጋቸው ጥቂት ቃለ መጠይቆች ላይ ይህ ሁኔታው ሲንጸባረቅ ነበር። በዚህም ብዙ ሰዎች ጄሲ ስለራሱ የሚናገረው ምንም ነገር እንደሌለና በአባቱ የዝና ጥላ ውስጥ እንዳለ ሀሳባቸውን ሊሰነዝሩ ችለዋል። እንዲሁም በተለያዩ ሚዲያዎች ላይም የሚቀርበው በሰራው ስራዎች ሳይሆን በጃኪ ቻን ልጅነቱ እንደሆነ አክሏል። ጄሲ በብዛት ፊልሞች ላይ እንዲተውን ቢታጭም ብዙዎቹን ፊልሞች ያለምንም ጉጉትና ጥረት ነበር የሚተውነው። በዚህም ቶያንግ፣ ማክዳላ አልሙናይ እና ዘድራመር በተሰኙት ፊልሞች ላይ የተወነበት መንገድ ደካማ ነበር። ጄሲ ሲናገር በአንዳንድ ፊልሞች ላይ የለቅሶ ትዕይንቶች ካሉ እኔ ማልቀስ ስለሚከብደኝ የፊልሞቹ አዘጋጆች የሚያስለቅሱኝ የገዛ ታሪኬን እየነገሩኝ ነው። ማለትም እኔ ጋር ይመጡና በጆሮዬ እናትህ ቤት ትጠብቃለች፣ ከኛ ጋር ትንሽ ቆይና እቤት ትሄዳለ፣ እስኪ እናትህን አኩራት እያሉ ስሜቴን ይነኩታል። በዚህም ፊቴ በእንባ ይጥለቀለቃል። አይምሮዬም እናትና አባቴን ማኩራት እንዳለብኝ ያስባል። ይሄ ደግሞ የህይወት ግቤ ነው ሲል ተናግሯል። ታዲያ ይህ ንግግሩ ጄሲ ከዝና ይልቅ በአባቱ መደነቅን እንደሚያስበልጥ የሚያሳይ ነው። በተመሳሳይ ጃኪ ቻንም እየሄደበት ያለው የቆየ አስተሳሰብ እንዴት ከልጁ ጋር ያለውን ግንኙነት እንዳሻከረበት እያብሰለሰለ ነበር። በተጨማሪም ዘ ካራቴ ኪድ የተሰኘውን ፊልም ላይ እየሰራ በነበረበት ወቅት አብሮት የሚተውነው ጄደን ስሚዝ አባቱ ዊል ስሚዝ እንዴት እንደሚረዳው እንዲሁም እገዛ እንደሚያደርግለት በተመለከተበት ወቅት አይምሮ ላይ ግርምትን አጫረበት። እንዲሁም ጄሰን ስሚዝ በስራው ላይ ያለው ተነሳሽነት የሚገርም ነበር። ታዲያ ለዚህ ሁሉ ውጤት ዋነኛው ሰው ዊል ስሚዝ ነበር። በዚህም ጃኪ ቻን ልጁን ማቅረብና መደገፍ ፈለገ። ይህም 1911 የተባለውን ፊልም በጋራ እንዲተውኑ አስቻላቸው። በፊልሙ ስራ ላይም ጄሲ ድሮ ያጣውን የአባቱን እገዛ እያገኘ ስራውን መስራት ቻለ። ነገር ግን ፊልሙ በፈረንጆቹ 2011 ከተለቀቀ በኋላ ጃኪ ቻን ከሰራቸው ፊልሞች ደካማው በመባል ተመዘገበ። ፊልሙም ሲሰራ 18 ሚሊዮን ዶላሮችን የፈጀ ቢሆንም ያስገባው ገቢ ግን 3.8 ሚሊዮን ዶላሮችን ብቻ ነበር። ምንም እንኳን ፊልሙ በተመልካቾች ዘንድ ያልተወደደ ቢሆንም ለጃኪ ቻን እና ለጄሲ ግንኙነት ግን ትልቅ በር የከፈተ ነበር። በቀጣይነትም ጄሲ የተለያዩ በድርጊት የተሞሉ ፊልሞችን የሰራ ቢሆንም ውጤታቸው ግን አመርቂ አልነበረም። ለዚህም ማሳያ ዳብል ትራብል የተሰኘው ፊልም ተጠቃሽ ነው። የሁለቱ አባትና ልጅ ፍቅር ዳግም መመለሱ በሁለቱም ህይወት ላይ ጥሩ የሆኑ አጋጣሚዎችን እና ለውጦችን እያመጣላቸው በነበረበት ሰዓት ላይ ድንገት ይህንን እያበበ የነበረ ፍቅር የሚያከስም ጉዳይ ተፈጠረ። ይህም ጉዳይ ጃኪ ቻን በቻይና የአደንዛዥ ዕፅ መከላከል አምባሳደር በሆነበት ልጁ ጄሲ ግን ከሱ በተጻረረ መልኩ አደንዛዥ ዕፅ ተገኝቶበት ወህኒ ቤት ወረደ። ጃኪ ቻን ከፈረንጆቹ 2009 ዓ.ም ጀምሮ በአምባሳደርነት የተለያዩ ዘመቻዎችን እና ንቅናቄዎችን እየመራ ይህንን የአደንዛዥ ዕፅ አስከፊነት በተለያዩ መድረኮች ላይ እየሰበከ ቢቆይም የአስከፊ ጉዳይ ግን ዞሮ ወደ ቤቱ ገባ። ጄሲ የተያዘበት 100 ግራም የማሪዋና አደንዛዥ ዕፅ ሲሆን እጹ የተያዘው በአሜሪካ ቢሆን ትንሹ ቅጣት የሚያስከትል ቢሆንም ነገር የተገኘው በእንዲህ አይነቱ ጥፋት ከባድ ቅጣትን የምትጥለው ቻይና ውስጥ መሆኑ ጉዳዩን ከበድ ያደርገዋል። ታዲያ ይህ ዜና የጃኪ ቻን ጆሮዎች ውስጥ ጥልቅ ሲል በእጅጉ ያስደነገጠው ነበር። ጃኪ ቻን ስለ ጉዳዩ ሲናገር ለእኔ የአይነቱ ቅሌት እንደ ታዋቂነቴ እጅግ እንዳፈር ያደረገኝ ነው፣ እንደ አባትነቴ ደግሞ ይሄ በመፈጠሩ አዝኛለሁ ብሏል። እንዲሁም ለልጁ ደግሞ የማይሆን ስራ ሰርታል፣ ለዚህም ዋጋ ትከፍልበታለህ፣ እኔ አባት ነኝ፣ ሁልጊዜ ከጎን ነኝ ሲል ተናግሯል።
የአይነቱ የጄሲ ድርጊት ጃኪ ቀድሞ የነበረውን ወግ አጥባቂነት እና የድሮ አስተሳሰብ መልሶ እንዲያመጣው አደረገው። ጄሲ አደንዛዥ ዕፅ በቤቱ ውስጥ በመገኘቱ እና አደንዛዥ ዕፅ የሚጠቀሙ ሰዎችን በቤቱ ውስጥ አስጠልለሃል በሚል የ6 ወራት እስራት በቻይና እስር ቤት ውስጥ እንዲያሳልፍ ተገደደ። ከስር ከተፈታም በኋላ ጄሲ ከነዛ 6 ወራት ትልቅ ትምህርት የወሰደባቸው አጋጣሚዎች እንደሆኑ አመነ። እንዲሁም በአደባባይ የአባቱን ስም በክፉ አንስቶ አያውቅም። እስር ቤት ውስጥም እያለ ከአባቱ ጋር መገናኘቱን አላቆመም። እንደውም ወደፊት ቀድሞ ከሰራቸው ስራዎች በላይ ጥሩ ስራዎችን እንደሚሰራ ይነግረው ነበር። በሚገርም ሁኔታ ጃኪን የጄሲ መታሰር ልጁ እስከዛሬ በሕይወቱ ካደረጋቸው ነገሮች የሚያኮረው ነገር እንደነበር ሲናገር ተደምጧል። ምክንያቱ ደግሞ እነዛ 6 ወራት ጄሲ በእጅጉ በሕይወቱ ውስጥ መሻሻል የሚያመጣበትን ትምህርት የወሰደባቸው ወራት ስለነበሩ ነው። በተጨማሪም እስር ቤት ጠቃሚ የሚሆንበት ጊዜ እንዳለ ሲናገር ተደምጧል። ጄሲ ከተፈታም በኋላ ጃኪ ከልጁ ጋር ስላለው ግንኙነት በብዛት ማጋራት ጀመረ። ለጄሲ ጥፋቶችም ዋነኛው ምክንያት እሱ እንደሆነ አመነ። እንዲሁም ለልጁ የወደፊት ሕይወት መቃናት እንደሚተጋ ተናገረ። ምንም እንኳን ከረፈደ ቢሆንም ጃኪ ግን በልጁ ላይ ያደረሰው ጉዳት እንዲሁም ጥፋቶች በአደባባይ በማመን ለማስተካከል የሄደበት ርቀት በብዙ ሰዎች ዘንድ አድናቆትን አትርፎለታል። ነገር ግን አብዛኛው ሰው ጃኪ ወደፊት ይህንን ጥፋቱን ለልጁ በሚያወርሰው በመቶዎች የሚቆጠሩ ሚሊዮን ዶላሮች ያካክሳል ወይም ይቅርታን ያገኛል ብለው ቢያስቡም ግምታቸው ግን የተሳሳተ ነው። ጃኪ ቤዛ ቤስቲንም ቢሆን አያቀምሰውም። ይልቁንስ ጃኪ ልጁ በራሱ ጠንክሮ ሰርቶ እሱ የደረሰበት ደረጃ ላይ እንዲደርስ ነው የሚፈልገው። እዚህ ጋር የብዙ ሰው ጥያቄ የሚሆነው ታዲያ ጃኪ ሀብቱን ለልጁ ካላወረሰ ለማን ሊያወርስ ነው የሚል ነው። መልሱ ደግሞ ጃኪ ሲሞት ያፈራውን ሀብት በሙሉ የሚያወርሰው ለበጎ ዓላማ ለተቋቋሙ የእርዳታ ድርጅቶች ነው የሚል ነው። የተወዳጁ የፊልም ሰው ጃኪ ቻን እና የልጁ ጄሲ ታሪክ ለአብዛኛው ወላጅ ጥሩ ትምህርት እንደሚሆን ግልጽ ነው። የተጣመመን ችግኝ ዛፍ ከሆነ በኋላ ማቃናቱ ከባድ እንደሆነ ሁሉ ልጆችም ከልጅነታቸው ጀምሮ ተገቢውን ፍቅርና እንክብካቤ ካላገኙ እጣቸው እንደ ጄሲ መሆን ነውና ለልጆቻችን የምርም ወላጆች እንሁን መልእክታችን ነው።